ጃጓር እቺ ሴትዮ እየጣማት በመጣ ቁጥር ርህራሄ የሚባል ነገር የላትም። ሳራም እያለቀሰች ነው ይለኛል። ተደጋጋሚ እየደወለች የምታለቅሰው ሳራ ጃጓር ላይ ነው። እነሱ ሄደው አስታርቁን አሉት። የገንዘብን ጉዳይ አያገባኝም፣ ተሰጣጡ አትሰጣጡ እዛው ራሳችሁን ቻሉ። ምናልባት ሄለን ያንን ነገር ለሷ እንድታቀብል ይሄን ያክል የሚለውን እንድታቀብል ፈልጋ ከሆነ አጠላልፈ በገንዘብ ሄለን አይደለችም። ሄለን ሳትሆን እነ ሳራ ነች። ምክንያቱም ሰው ፈልገው አተነው በጣም የሚቀርብሰው ትክክል ያደረከው ሳራ ከሆነች ያለችው ትክክል ያደረከው ሳራ ነች። ልስጣት ብላ ቀብድ ከፈለችው መብቷን ለምን ኩላሊቷን አሰጥ ምን አገባን ታዲያ? እሱን እኮ ነው የምላችሁ። ታዲያ እኔ አዳልት ነች እኮ ከ18 እድሜ በላይ ነች እኮ አታድርጊ ምናምን ብላ ማንም ሰው ሊከለክላት አይችልም። እቺ ሰው ሀብት ንብረት ያላት ነች። ሀብት ንብረት ሲኖራት እኮ ማችርድ አድርጎ ጥበብን ተጠቅሞ ዕውቀትን ተጠቅሞ ነው ሀብት ላይ የሚደርሰው እኮ አይደለም እንዴ? ስለዚህ እዚህ ቦታ ላይ የደረሰችበትን መንገድ ታውቀዋለች። እሷ ዝም ብላ አይደለም። እና እሷን መምከር ማለት እሷን እንደዚህ አታድርጊ ብሎ ማለት ምን ማለት ነው? አያችሁ እንደዚህ አንተ ይኸውልህ 0 ጥፋት የለብህም። ጥፋትህን ብቻ እነግርሃለሁ። ጥፋትህ ጭቅጭቅ ላይ በሚሆኑ ሰዓት ቦልካቸው መውጣት ነው። ገባህ አይደለ? ምንም አይነት እንዴት አድርጌ ይኸውልህ መብረቁ ያን ነገር እንዳላደርግ እኮ የተጀመረ ነገር አለ። እዛ ውስጥ አድርጌ ሜዳ ላይ አንጠልጥያት እንዴት ነው የምወጣው? ይህን ነገር አድርጌያለሁኝ። እባክሽ ተይ እባክሽን እንደው በፈጠረሽ ብዬ ሰው ሁሉ ከዚህ ያለ ሰው ሄለንን ዘመድ ሁሉ አገናኘው ስልክ እስከዚህ ድርቀት የሄድኩት እኔ ይሄንን ሁሉ እንዲያደርጉ ሰው አገናኘሁኝ። ሞከረች። ያችን እንደውም የደወለችላት ናት እያለቀሰች ነው የነገረቻት ለሷም። ከዚህ በላይ እንግዲህ አይደለም ለሳራ መርዳት ሌላም ህይወትክንም የሚከፈል ቢሆን አደርግላታለሁ ብለህ ነው የምትለው ከሁኔታው አንፃር። ግን እኔ ተናደርኩት መሰለ እኔ አስታራቂ ሆኜ እኔ ሪከርድ ደረጋለሁኝ። እንዴት ነው ነገ ጠዋት ሰዎችን የምታስታርቁት? እንዴት ነው አምናችሁ ሰዎችን ልታስታርቁ የምትችሉት? እንዴት ቀርባችሁ ነው ልታስታርቁ ሪከርድ ተደርጋችሁ ድምጻችሁን በአደባባይ ስታዳምጡት? ይሄ አግባብ ነው? እንደዚህ ያደርገዋል ብዬ ነግሬያለሁ አልነገርኩም? ጃጓር ነግሬያለሁ። እኔ በተለይ ሳራንና ጉቺን በዚህ ነገር አልጠራም። ምክንያቱም የመጡበት ዓላማ ያውቁታል። ምንም የለም። አንድና አንድ ነው የምናወራው። በየዋህነት ነው ወንድሜ፣ በየዋህነት የተበላው እንጂ ነገሩ እኮ በጣም አደገኛ እኮ ነው። ይሄ ነገር እኮ የሚያስጠይቅ ነገር ነው። በነገራችን ላይ ጃጓር በህግም ብትሄድ እኮ ያስጠይቃል ይሄ ነገር። አንተ ግን በየዋህነት አስታርቄ እሷም ከምታለቅስ ያችኛውም እየተሳደበች ከምትቀጥል እነሱ ያሉትን ነገር ላስተላልፍላቸውና ባይ ባይ ለማለት ነበር አይደል እኔ እስከማውቀው ድረስ። ነገር ግን ይህ ነገር ራሱ እውነት ከነፍሰ መግደል እኮ አይተናነስም እኮ። ምክንያቱም ያቺ ሴት ዶክሜንት ታወጣለሁ እያለች ነው ተስፈራራት አይደል? ይችኛው መፈራው ደግሞ ዋናው መነሻ ምን መሰለ? ዋናው መነሻ የድሬዳዋን ህብረተሰብ ለተሳደበ ሰው ላዋረደ ሰው 17 አንበሳ አውርዳችሁ ደግፋችሁታል። ስለዚህ እኔም ደግሞ አገሬን ህዝብ ነው የሰማሁትን ነው የምነግርህ፣ የተባለውን ነው። ስንት የድሬዳዋ ሰው አለ እዚህ ውስጥ? ቢያንስ ወደ 50 60 የድሬዳዋ ልጅ አሁን ልረግጣችሁ ነው። እሺ አንዴ መብረቅ ወድል አንድ ጊዜ ስጠኝና እኔ ለማንኛውም ጃጓርን እናውቀዋለን። ብዙ ጊዜ አብረን ስንሰራ የነበርን ሰው ነህ። በጣም ሰውን የሚረዳ ሰውም ነው። ጠንካራ ሰው ነው የነበረ። እንደዚህ አይነት ነገር ውስጥ የሚገባም ሰው አልነበረም። ኤኒዌይ አንድ ሰው አስታራቂ ሆኖ ሲመጣ ሁለቱን ሰዎች የሚያስታርቅ ከሆነ የተጣሉበትን ሐሳብ ተረድቶ ከዛ በኋላ ወደ ላኪዎቹ የላኩት ሰው ጋር ሄዶ እንደዚህ ልታረቁ ይፈልጋሉ ይልና ከዛ በኋላ የገንዘብ ሐሳብ የሚያመጣ ሰው የተበደለ ሰው ወይ የሞተ ሰው የተደበደበ ወይ ደግሞ የሆነ ነገር የሆነ ሰው ነው የሆነ ካሳ የሚጠይቀው። ያንን ምንም ገንዘብ ይኑረው ሰው የፈለገ ሀብታም ይሁን ያለ አግባብ ካሳ አትጠይቅምና ያንን ካሳ እንደዚህ ካሳ ስትጠይቅ የዚህን ያህል ገንዘብ ያወርዱን ሲባል አንተ በፍጹም በዛ መደራደር አልነበረብህም። ለምን? ምክንያቱ ምንድነው ብለህ መጠየቅ ነበረብህ። በምን ምክንያት ነው የዚህን ያህል ገንዘብ የሚሰጡ? ቆይ ልጨርስ ጃጓር። አንተም በደንብ እናውቃለን። በደንብ የሚዲያ ሰው ነህ። አብረንም በጣም ብዙ ስራ ሰርተሃል። ደዎችም ስትረዳ ነበረ። ለገንዘብ የማትቆጥብ ሰው እንደሆንክ በደንብ ነው ማቀኔ። እኔም መብረቁም እናውቃለን። በደንብ ጎበዝም እንደሆንክ ከጨቁኖች ጋርም እንደምትቆም በደንብ ነው የምናውቀውና ግን ያንን ገንዘብ የዚህን ያህል አንበሳ ሊያወርዱልኝ ይገባል ብላ
እነዛ ስትናገር በፍጹም መቀበል አልነበረብህም። በቃ እኔ አገባኝም ከፈለኩ አንቺ ተደራደሪ፣ ግን ሰውን ስታስታርቅ በጉቦ አይደለም። በነገራችን ላይ ሰው ስታረቅ በጉቦ አይደለም። ምናልባት እንግዲህ እነሱ የሆነ ድራማ ሊጫወቱ ፈልጎም ሊሆኑ ይችላሉ። አንተንም እዚህ መረብ ውስጥ ከቶ እንደገና ደግሞ ዞሮ ሪከርድ እያደረጉ አንተንም የሆነ ነገር ውስጥ ለመክተትም አቅዶ አስቦም ሊሆን ይችላል። ኤኒዌይ አንተ በገንዘብ ማደራደርም አልነበረብህም የሚል ሐሳብ ነው ያለኝ፣ እንደ ወንድምም እንደ አብረን እንደነበርንም እንደ ሚዲያ ሰዎችም። ለማንኛውም እኛ ውስብስብ ነገር ነው በነገራችን ላይ የዮዳብንም ጫወታ እንዴት አድርጎ እንዳከሸፉ አሁን አንተ ስትናገር በደንብ ተረድተናልና ምን አይነት ተንኮል እንዳለ በሚዲያ ላይ ምን አይነት ወዳደሮች እንዳሉ ራሳቸውን የሚወዱ ለሌላ የማያስቡ ሰዎች እንዳሉ ስለተረዳን፣ አንተ ግን እዛ በገንዘብ ማደራደር ውስጥ መግባት አልነበረብህም የሚል ሐሳብ ነው ለአንተ የምሰጥህ። አመሰግናለሁ። ቀጥሉ። ቴንክ ዩ። ቆይ እዚህ ላይ ሐሳብ መልስ ልስጥህ ላንተ። እሺ እኔ በሰባት አንበሳ ነው የተደራደርኩት። ሰባት አንበሳ እንሰጣለን ብለው ነው። ከዛ በኋላ የመጣው በፍቃደኝነት ሌላ ሰባት በፍቃደኝነት ነው ምልክ በፍቃደኝነት ያለ ንግግር ያለ ዲል ሰባት አንበሳ። ከዛስ የሚቀጥለው ጸው የመጣበት በምንድን ነው? በዮዳብ ጌም ላይ እንድታሸንፍ ያደርጋል። ሶስተኛ እኔ እንዳልሰማ ተደርጎ ሌላ ጊፍት ሊሰጥ ሊሞላ ጌሙ እንዲያሸንፍ ሊደረግ የተደረገ ሴራ ነበር። አየው አንተ ለዛ ነው የተጨነቀው አይደለም? ጸቡም የመጣው ከዛ ነው ያለው። ይሄ እኮ ተስማምተው እኮ ንግግር ጀምረዋል። ያኛው በፍቃደኝነት የሁለተኛው ዙር በፍቃደኝነት የተደረገ አለ። ሁለተኛው ዙር በፍቃደኝነት የተደረገው አልፎ ለሶስተኛው ለጌም ማሸነፍ ሪኮርዱን ሰምታችሁታል፣ ትሰማላችሁ። ድጋሚ መስማትም ካስፈለገ እናስመጣለን። ምንድነው ጌሙን እንድታሸንፊ አደርግሻለሁ። ከማን ጋር ነው የተዋሉት? ሄለንና ሳራን የተዋሉት። እኔም ጉቺም ይሄን አናቅም። እኔም አላቅም፣ ጉቺም አታቅም ይሄን ነገር። እነዚህ ሁለቱ በደረጉት ጸብ ተነሳ። እንግዲህ አስታርቄ ንግግር ጀምረዋል፣ ማውራት ጀምረዋል። እኔ እንደ ነገሩ እኔ እንኳን ቦስ ለምሳሌ እንደ ሳራ ጥፋተኝነቷን የምነግራት ከይቅርታ ጋር ሳራ ካስታረቁሽ በኋላ ምንም እዛ ውስጥ የሚያስገባሽን እንዴት ነሽ ደህና ነሽ ካልቻት በአንድ ቀን ሌላ ንግግር ውስጥ አንቺ ማንም ኢንሳይደሮች ይሁኑ አውትሳይደሮች ይሁኑ ላንቺ የሚጠቅምሽ ነገር አይደለም። የሚጠቅመው ነገር ምንድነው? በቃ ውጥት ብለሽ ስራሽን እየሰራሽ አንድ ነገር ሲነሳ አትሊስት የመተንፈሻ ጊዜ ይኖርሽ ነበር። ይሄን አይነት ነገር ጸብ አይነሳም ነበረ። እልህ ውስጥም አትገቡ ነበረ። አሁን ሁለታችሁ እልህ ነው የገቡት። ማን ያሸንፋል? እኔም ማሳይሻለሁ ነው። ያቺም ምን ያሳይሻለሁኝ እኔም ማሳይ። በመሃል የተጎዳው ማን ነው? ሳራ ነች የተጎዳችው። አያችሁ፣ ሳራ ነች የተጎዳችው። ስለዚህ እኔ ከአቅሜ ላይ ይሄን ነገር አደበላልቃው ሳራ ስትወጣ እንዴት አድርጌ ነው ሃንድል ማድረገው? ነገሩን አከረሩት። ጸባት ሰላማዊ የነበሩት ስልክ ተለዋውጦ ሲያወሩ የነበሩት ችግር ተፈጠረ። እንግዲህ ወዴት ነው የምሄደው? እኔ ሳራን ያለኝ እድል ምንድነው? ሄለንች መፍጠር ነው። ሰው ጠራሁኝ፣ በሷ ዙሪያ ያሉትን ሰው ጠራሁኝ። ያዝን ይህን ነገር እባክሽን አልናት። እንደው ለጃጓር ስትይ እንኳን ብላ ለመኑ። እኔ እሷ ያለችው ነገር ቃላ ካንደበቷ የወጣችው ነገር ይሄ ብላኛለች። እኔ አልነግራችሁም ብዬ ነው እንጂ ይሄን ብላኝ ነው። በዛ የተነሳ ነው። ራሷ በነገራችሁ በህዝብ ፊት በአደባባይ ተሰሙታላችሁ። ያን ጊዜ እሷ ትንገርህ ያልኩህ ይሄን ለዚህ ነው። መናገር አልፈለኩም። ከሷ አንደበት እንድሰማው ነበረ የፈለኩት አለች። ምኑ ነው የምሰማው? ለጌሙ እንድታሸንፊ አደርግሻለሁ ያለቻትን ቁጥር አንበሳው ለመስጠት እንድታሸንፊ አደርግሻለሁ የተባለውን ነገር እሱን ትንገርህ ነው። እሷ ራሷ ትንገርህ። እኔ ከዚህ ወጥቼ ልውል ስራዬን ሰርቻለሁኝ፣ አስታርቄያለሁ፣ እንዲያወሩ አድርጌያለሁ። ቴሌፎን ተለዋውጠዋል፣ መንገድ ጀምረዋል። እንደገና ዞር ብለው እንደገና እንግዲህ መጀመሪያ ምን ብላለች? ይሄን ነገር አቆመዋለሁኝ አለች ሄለን። በፊት ግን ሌላ ጌም ካልሰሩብኝ አለች። ጌም ካልሰሩብኝ እኔ አላነሳም ብላለች። 2 ዓመትም 3 ዓመትም ግን ጌም ድራማ የማይሰሩ ከሆነ አለችኝ። ድራማ የማይሰሩ ከሆነ ብላ ይሄን ነገር በቃል ነው ከሷም አንደበት ሪከርድ ከተደረገው መስማት እንችላለን። ድራማ የማይሰሩ እንደሆነ ብላለች። ይሄ ነገር ሲሆን አሁን ሁለቱ እዛ ውስጥ ገብተው
እንግዲህ ትከሻ መለካካት ጀመሩ። ማን ያሸንፋል አንቺንም አይሻለው እኔም አይሻለው። ስለዚህ ሄለን ሳራም ይዛ ሚዲያዋን ይዛ ወጣች፣ ሄለንም ሚዲያዋን ይዛ ወጣች። ማን ነው የተጎዳው? በመሃል ላይ የተጎዳው ማን ነው? ሳራን የተጎዳችው። እንደዛ አይነት ውስጥ መግባት አልነበረም። ቀስ ተብሎ እንደዚህ ነው ብላ ማስረዳት ማውራት ጀምራለች። የተዘጋባት እንደመጀመሪያው ብሎክ አይደለችም። ማውራት እስከጀመረ ድረስ በጽሞና ነገር አውርታ ትጨርስ ነበር። ነው በነገራችን ላይ ጃጓር እሷ ስለተበላች እንዴት ተቃጥል ቆይታል አይደለ? በቃ ስገለገል የነበረው እኮ በጣም ታርጅ ነው እና ብስትበላ ነው ሳራ የሚሆነው ተራሲት ብስትበላት ያኔ ሞታለች ነበር። ከዛ ውጪ ያለው ነገር ይኸው አንተንም ይዘህ ገደለች። ገብቶሃል አይደል? አንተንም ስማ ለማስጠፋት ብዙ ርቀት ሄደ። ያው መቼም እኔና አንተ ስራችን ምንድነው? መቼም ገንዘብ ወሰደብኝ አትልም። ይሄን ነገር እንሳሰባለን። 5 ሳንቲም ደግሞ አሳልፋ 1 ብር አሳልፋ የሰጠችኝ ነገር የለም። ከኪሴ እንደከፈልኩ ደግሞ ጃጓር ብር በላ ቢባል ራሱ ማለት ከጃጓር ወሰደ ቢባል ራሱ እኔ ቆሜ የምከራከር ሰው ነኝ። ያ ብር እንደማትወስድ ግን እሷ ተበላች ብዙ ብር። ገብቶሃል አይደል? ያ ሁሉ ብር ተበላች። ፌር አይደለም። ያ ነው በቃ የሚያናድደው። ለዛ ብር መበላት ደግሞ ተጠያቂ እያደረጉ ያሉት አንተ ነው። ገብቶሃል አይደል? ያ ነው እየተሰማኝ ያለው እንጂ አንተማ በየርክበት ከራስህ ሁሉ አንበሳ እያወረድክላቸው አይደል? ያን የምታደርገው ከራስህ ነው። ቤቱን ታፕ አድርጉ፣ ኮፒ ሊንክ አድርጉ ባካችሁ። ይሄ 2000 ሰው ተቀምጦ እዚህ ጋር ምንም ስራ እየሰራችሁ ነው። ታፕ አድርጉ። ይቅርታ አንዴ መብረቁ ታፕ እያረጋችሁ ከቻላችሁ የቲክቶክ ምልክት እየላካችሁ ባለ ጉዳዮች ካሉ ደግሞ እድል እንድሰጣቸው ነው እንፈልገው። ግን ቤቱን ታፕ አድርጉ ባካችሁ። ታፕና ኮፒ ሊንክ አድርጉ። እኔ ልቆይና እስኪ ትከታተሉት። ለምን መሰለ እኔ ቮይስ አድርጌለታለሁኝ። የዋህ ሰዎች በግርግር ይጎዳሉ ብየዋለሁኝ። አላቅም ሰምቶታል አልሰማውም ቆይቷል ካልኩት እና እኔ የሱ ጥፋትም የሱ ስህተትም አይታየኝም። ከይቅርታ ጋራ ያውሩና እኔ አወራለሁ። ልስማ በደንብ አድርጌ ቴንኪው ነበረ። ግን ሁላችንም ደግሞ አንተ እንደማትወስድ እናውቃለን። ጥሩ ይሆናል ወይ ደግሞ እንደዚህ ይስማማሉ ብለህ እንዳረከውም እናውቃለን። ግን ከሙኒት ጋር ብትስማማ ሞር ደስ ይለኛል እኔ። ምክንያቱም ሁለታችሁ መሀል ያለ መግባባት ስለሆነ ከሷ ጋር እንድትስማማ ፈልጋለሁ። መጥፎ ነገር ካላየን ጥሩ ነገር አናውቅም። ለሌላ ጊዜ ትምህርት ይሆናል። ምንም ማለት አይደለም። ኦኬ ቴንክ ዩ ተምሪ ቀጥ ያንቺ ተምሪ ካለሽ እድሉ ያንቺ ነው። እንግዲህ ጮይበት። ከሌለሽ እናወርድሻለን። ቀጣይ ሰው ይቀጥላል። ሌሎች ባለ ጉዳዮች ካላችሁ ግን የሆነ የተለየ ምልክት ላኩና እናስገባቸዋለን። ተምራለሽ ትናገር። ከዛ ደግሞ አሚን የምትባል ልጅ አለች፣ እሷን አስገባለን። ኦኬ አስገባቸውና እናስወጣለን። ተምረን እናወርዳለን። መብረቁዬ አሚንን ይበደዋል አይበዳውም አይታወቅም። ገብቷል። እየቀላቀሉ ሚዲያ ላይ ሰዎችን በማሳቀቅ እውቅና ካገኙ በኋላ እንደዚህ ብር እየተሰጣቸው ከለመዱ በጣም ከባድ ነው የሚያደርገው ሚዲያው ማለት ነውና የብር ድርድር ውስጥ ራሱ መግባቱ በጣም ትልቅ ስህተት ነው። አይደረግም። 10 ብር ቢተርፍ ከራሱ እከሌን እንዳትሰርቢው እከሌን እንዳታሳድጁ እየተባለ ብር ከለመደች እቺ እንደዚህ አይነት ሰው ወደፊትም አንተ ላይ ትመጣለች። ሜቢ አንተ ጋር ስታወሩ ብዙ ሪከርድ ተደርገህ ሊሆን ይችላል። ነገ ጧት ራሱ አንተ ይሄን ነገር አምጣ ተብለህ እንደማትጠየቅ ምንም ጋራንቲ የለም። በቃ የለመደች ናት። በቃ እንደዚህ አይነት ባለጌ ሰዎችን ምንም ነገር ማስለመድ የለብህም። ካልሆነ ሰው መኖር አይችልም ማለት ነው። ነገ ጧት እኔ ጋር ይደወልኛል፣ ሪከርድ ይያዛል። ከዛ ይሄን ሪከርድሽን እንዳላወጣው ብር አምጪ ምናምን ተብዬ ልጠየቅ ማለት ነው። ይሄ ዝርፊያም ነው። በእርግጥ ሴትዮዋም እንደዛ የምታደርገዋን ሴትዮ እኔ አልደግፋትም። በጣም የምታስጠላኝ። እኔ ሰው አዲስ ነው እሷን ሴትዮ ሲያውቃት። እኔ ዛሬ ገና ሶሻል ሚዲያ ጆይን ሳደርግ የዛሬ 7 ዓመት ከምናምን ይሄንን ኮንቴንት ይዛ ሰዎችን ስታሳድድ፣ ስም ስታጠፋ፣ ስትዋሽ ምናምን ነው ማውቃት ሄለን ማለት ነው። ሜቢ ለእናንተ ለቲክቶክ አዲስ ልትሆን ትችላለች። በቃ ይሄ ነው ኮንቴንቷ፣ ይሄ ነው ሄለን። ትመጣለች፣ ቤት ትከፍታለች። ምሳሌ አንተን መብረቁ ልታሳድድ ከፈለገች በስልክ የማያውቁን ሰዎች አውቀዋለሁ ብሎ የሚያወራ ሰው ታመጣለች። በዩቲዩብ ሁሉ እንደዚህ ነበር የምታደርገው። አውቀዋለሁ
መብረቁ 10 ሴት አስረግዟል አንዷ እኔ ነኝ ብላ ክሬት አርጋት በውስጥ እኔ አርግዣለሁ ከሱ ልጅ አለኝ የምትል ሴት ትፈጥራለች ይዛልክ ትመጣለች ከዛ አንተ እዚህ ሚዲያ ላይ ልታስረዳ ብትሞክር ራሱ የሚሰማ የለም እንደዛ ነው የምታደርገው ይልን ካሁን በፊት አሁንም እየሰራችሁ ያለው ድራማ አጋጣሚ ሄለን እጇ ማነው ስሟ ማነው ሳራ ሀበሻ እጇ ላይ ገባችላት ሌላም የማያውቃት ሰው ይገባል እንጂ ሄለንን የዛሬ 7 አመት የሚያውቃት ሰው በምንም ተአምር የስልክ ኮንቨርሴሽን አያረግም እሱ በጣም አያረግም ማንንም ሰው በጣም አደገኛ ሰው ነች ጨካኝም ናት ደግሞ አትራራ ካሁን በፊትም ልምዷን ነው ይዛ ያመጣችው እና ጃጓር እርግጠኛ ነኝ አንተን ራሱ በጣም ብዙ ሪከርድ አድርጋለች እንደዚህ ከለመደች አንተንም ትጠይቃለች ነገ ጧት ያወራሃት ነገር ካለ ምንም አታመጣም ዞር በይ ምናምን ነገር ልትላት ይገባል ብዬ ነው ማስበው እርግጠኛ ነኝ አንተን አሁን ከብዙ ሰው ጋር ራሱ ልታላኩስክ ብዙ ስታወራት የነበረው አንተ በየዋነት ስታወራት የነበራን ነገሮች በሙሉ ሪከርድ ተደርጋለች እመኑኝ ጃጓርን የሆነ ሰዓት ላይ ትዞርበት ታያላችሁ ጠብቁ ዝም ብላችሁ ለመደች እቺ ሴትየዋ ለምዳለች እኔ ለምን እኔ የራቁት ቪዲዮ አይኖራትም ይዛት አባቷ ሚዲያ ላይ ትመጣለች እንጂ አንድ ብር አልሰጣት ሳራ ሀበሻ ራሱ ነው ለሷ እንደው በጣም ሸም ያዘኝ ለስች ትሰድብኛለች ተብሎ አትስደበኝ ተብሎ እንድትተዋት ብር በጣም የማይሆን ትምህርት እኮ ነው ይቺ ሴትዮ ማለት እንደዚህ ቁጭ ብላ አትፋታም እኔ ባለፈ በነበረው ግርግር መብረቁ የኔን ጉዳይ ራሱ ይዛ ለፍራኦል አግዛ ፍራኦል እንትን ከፍሏታል ተበችለት እኔ መልስ አልሰጧትም ሌሎቹ ሲሳደብ ነበር ዮኒን ሲሳደብ ነበር ወላዩ ዳብር ሁሉንም ተሰርባቸው ነበር እሷን ግን ቸክ አላረኳትም ምክንያቱም ሴትዮዋ እንደዚህ ባሪዋ እንደዚህ ስለሆነ ንቄ ነው የተውኳት መናቅ ነው ይችን 16 ሰዓት ቁጭ ብላ ብዙ ነገር ነው የምታረገው 16 ሰዓት ቁጭ ትላለች ላይቭ ላይ አይታታል አንተም 16 ሰዓት በዩቲዩብ እሺ ቲክታክስ ሶክ ፕላትፎርሙ መረጅም ይፈቅዳል ዩቲዩብ እኮ ቢያንስ ዩቲዩብ እንዳድግልክ ዩቲዩብ ምን ይላል ከ7 እስከ ዶረጅም ከተባለ 15 ደቂቃ ነው ቶሎ አጫጭር ነው ሰው እንዳይሰለቸው ረጅም እንዳይሆን እንዲያድግልክ እሷ እኮ 16 ሰዓት የሚሆን የዩቲዩብ እኮ ቪዲዮ የምትለቅ ሴትዮ ናት ላይቭ ላይ ቁጭ ብላ 16 ሰዓት እንግዲህ አንድ ደግም የለው ብትል ራሱ ይዘጋል አይደል አታዩ እንዴት ብለህ ነው 16 ደቂቃ ቪዲዮ የምታየው 16 ደቂቃ ቪዲዮ ላይ ቁጭ ብላ ዩቲዩብ ላይ የምትለቀነች አሁን ሰሞኑን የሰደበቻቸውን ለዩቲዩብ የሪፖርት አድርገው ቻናሉን ማዘጋት ይችላሉ በዩቲዩብ ህግ እስከ በዚህ ደቂቃ ከዚህ እስከዚህ ባለው ስሜ እየተጠራ ሶሻል ሚዲያ ላይ እንደዚህ አቢዩዝ ተደርጋለሁ በሷ ቡሊንግ ተደርጋለሁ ሄት ስፒች በኔ ተደርጎብኛል በማህበራዊ ኑሮ ላይ ችግር ፈጥሯል ስም እዚህ ጋር የተጠራው የኔ ስም ነው ደቂቃዎቹን ምናምን ግን ያንን ለማድረግ 16 ደቂቃ ሰው እንዴት አድርጎ ቪዲዮውን አይቶ ያንን እየቆረጠ ከመሃል አውጥቶ ለዩቲዩብ ሪፖርት ያደርጋል በጣም አደጋ ነው ገባክ ስለዚህ ሴትዮዋን አታስለምዱ ጃጓር በጣም መጥፎ ሴት አንተ አላወቃትም የዋነን ያውቃለሁ አንተን መቢነ እነ በብረቁም ጋር ነው የተዋወቀው እኔ አንተንም ማቅክ ሰላሚና ጋር ነውና ጥሩ ሰው ነክ በጣም ጥሩ የዋነክ አንተ ደግ ነክ ሰላሚና አንተ ሰፖርት ስታረጋት ነው ማውቀው እና ግን በጣም ሮንግ ፐርሰን በጣም አደገኛ የሆነች ሴት ጋር ነው ኮንቨርሴሽን ስታረግ የነበረው ስላላወቃ ነው አደገኛ ጨካኝ ሴት ነች አደገኛ የባሏን ሞተ አመዱ ይሄው እዚህ ያለች አመር ላይ የምታፋ ናት አመድ እንግዲህ የሰው ልጅ ሆነክ አብሮ በፍቅር ያሳለፈን ሰው ሲሞት ሬሳውን አቃጥሉልኝ እኔ የቦታ ግብር የመቃብር ግብር አልገብርም ብላ ያንን ቤቷ አስቀምጣ እዛ ላይ ይሄ ቆሻሻ በራስ የበላይ ላይ ችት አርጎብኝ መቼም ሞቷል መልስ አይሰጠኝም ብላ ነው እንጂ በህይወት ቢኖር እንደዛ አታረግም ነበር አሁን ያባሉነት እንደዛ አርጎባት ዋለች ችት አርጎባት ነው የሞተው ራሱን ያጠፋው ላይሆን ይችላል እሷ ግን ቀና ብሎ መልስ አይሰጠኝም አይከላከልም ራሱን ብላ አመዱ ላይ ሁሉ የምትተፋ ሁሉም ኢትዮጵያዊ ላያውዛት ነው የሚገባው አጽሙ ላይ ነው ስተፋ የነበረው ምራቋን እና ይቺ አደገኛ ጨካኝ ሴት እንደሆነች ያ ማሳያ ነውና አስወር እና ደግሞ የምትዋራው ነገር ብዙ ሰዎች መብረቁ ሄለን ከምትዋራው እኔ በምታረገው ነገር ስለጠላዋት አይደለም ስለማውቃን ነው ድሮ ከምትዋራቸው 95% ውሸት ነው ወላይ ነው ምልክ ወላይ ውሸት ነው እኔ ይሄን ራሱ ኢሱ የሚባለውን ሰውዬ ሰው አሳመነችው ሰው እኔ የኛ ሰው እንዴ ክትባት አልፎናል እንዴ እስከምል ድረስ ሰው አይጠይቅም እንዴ የተጻጻፋችሁትን አምጡ ቢያንስ ይልክ ቬሎ ያስገዛ ወንድ እንኳን ቬሎ ይሰማል አይደል ቬሎ ያስገዛ ወንድ
እንደው እንዴት ነው ቴክስት ሜሴጅ እንኳን የማይኖረው? እንዴት ነው ቮይስ የማይኖረው? እቺ ሴትዮ ሚዲያ ላይ የነበረች ሴትዮ ናት። ሪከርድ የማታደርገው ይመስላል ባሏን ራሱ በደንብ ነው የምታደርገው። እንዴት ነው ቢያንስ የዋትስአፕ ወይም ደግሞ የቴክስት ሜሴጅ ፎቶ ለጋብቻ የደረስኩት ባሌ ለማስታወሻ እያልክ እኮ አንድ ቀን የመጀመሪያ ዴት ስታረጉ ራሱ ለማስታወሻ ብለህ አንድ ፎቶ ትነሳለህ። ለመጀመሪያ ቀን ስንገናኝ ምናምን እንደዚህ ነው አይደል? ፍቅረኛ ይዘው ከዛ ወደ ትዳር ምናምን የሚደርሱት እንዴት ነው? ቬሎ ሊያገባት ቬሎ ያስገዛት ወንድ እንዴት ነው ፎቶ እንኳን ቴክስት እንኳን የሌላት? ያንን አይጠይቅም ህዝቡ። አምኗት እግስት ላይ እየገቡ የሚያለቅሱ ሴቶችን ሳይ ደግሞ ሴቶች እኮ በጣም ስማርት ነን፣ ኤፍቢአይዎች እኮ ነን አውቀን ካልተውኑ በስተቀር እንዴት የሷ ተንኮልና የሷ ውሸት ሳይገባቸው ቀርቶ እንዴት ያለቅሳሉ? እኔ በጣም አፈርኩኝ። ገባ ታምር አንድ ነገር ሄለን እዚህ ያለችው ነች አይደል? እዚህ አውሮፓ ያለች ኖሮ ያለችው አዎ ወላ ቁመት ለተውት እሷ ሚዲያ ላይ ስትመጣ ጀምራ ያውቃታለሁና ሄለን ከባድ ሰው ሄለን እሷ ያለመሰለችኝም ሄለን ማለት ከባድ ሰው ነች። አንተ ባልና ሚስትን አንተ ሚስት ካለ ሚስትን ታጠናና የሚስት ጎደኞች ትፈልግና ትይዛለች። ባልሽ እንዲሆናል ትላለች። ሄለን ነገር ተውት በቃ ሄለንን ርሷት አትችሏት ማለት በዚህ ላይ የተካነችበት ነው። ህይወቷም የተመሰረተ ኖሮ ያገላ በዚህ ነው። እዚህ ነው ያለችው። በዚህ ተዋት ታሳግዳለችም። የእሷ ነገር ይሄ ነው። ሚስት ካለች በቃ መለያየት ነው። ሽልማት አለ። ስለኔ መረጃ ታውጣ ሽልማት ይኸውልህ እኔ በይቅርታ ግን ጅጅክያን እኔ አልወዳትም። ግን ጅጅክያ ላይ ራሱ የዛሬ 7 ዓመት ልጇና እሷ ላይ ስትሰራባቸው የነበረው ውሸት ሁለቱ መጣላታቸውን ተጠቅማ አብረው ወንዲሸር አድርገው ትላለች። እናትና ልጅ አባቷን ሽማግሌው ሰውዬ የጅጅባል ሳምሪ ጋር ተኝቶ ይዛቸው ምናምን እያለች ወይኔ እኔ ስቅጥጥ እስከ በዛ ነው ውሸቷን ያወቅኩት። እኔ አትራራም ስትናገር ሰው አምኗት ኧረ እባክሽ እያለ የሚያዳምጥ ሰው አለና በጣም አደገኛ ዘግናኝ። ያን ዩቲዩብ ላይ የምታስቀምጠው ቪዲዮ ታሪክ ነው። ገብቶሃል አይደል? አትሊስት እንኳን አንዳንድ ጊዜ ህሊናዋን እንቅልፍ እንዴት ይወስዳታል እላለሁ። የምታረጋቸው ነገሮች በሙሉ አሁን ይሄን እናንተ እንደ ቀልድ ሊመስላችሁ ይችላል። የዘቢባና የኢሱን ህይወት እንዴት እየበጠበጠች እንደሆነ ከባድ እኮ ነው ሶሻል ሚዲያ። ይሄ ሰውዬ በማያውቀው ነገር መታ ባሌ ስትል የሚገርምክ በኋላ ላይ ግን ስትሰማ የላካሰው አላሉ ዘቢባን ስደቢልኝ ብሎ ለዛ ነው አሉ እንደዚህ የምታረገው። ሰብሪ 20 አንበሳ ታርጌት አድርጋ 20 አንበሳ ልትበላቸው ነበር። ይሄው እኔ ባንዴ ድብልቅልቋን አወጣውባት። ሲጀምር ጀምሮ ይሄን ነገር ጉዳዩን ጃጓር ያውቃል ስለሽ ሚስጥር አይደለም። ከመሬት ተነስቼ ቪዲዮ ሰርቼ አይደለም ድብልቅልቋን ያወጣውባት። አሁን ከዚህ በኋላ ሳራ አንበሳ ትሰጣታለች አሰጣትም። ከዚህ በኋላ ሙኒት ትሰጣታለች አሰጣትም። ከዚህ በኋላ መሲብሪጅን ትሰጣታለች አሰጥም። ከዚህ በኋላ ጉቺ ትሰጣለች አሰጥም። ማንም ይሰጣታል? አሁን አንበሳ ማን አባባ አይሰጣትም። ጥሩ ነው ያረከው ነው የሚሰጣት። ጃጓርም ፈቃደኛ ሆኖ አዝኖላት ካልሆነ አሁን ጃጓርን ከዚህ ሰዓት ጀምሮ ማስቆም ይችላል። ጃጓር ሪከርድ አድርገዋለች እርግጠኛ ነኝ ሲያወራት እና አሁን ሪከርድ ሁሉ በውስጥ ልትልክልክ ትችላለች። ስለ ሰው ያወራሃት ካለ ታስፈራራለች። ባናትሽ ተከተከ ይባላል። ለእንደዚች አይነት ክፉ አንተንም ነገ ጧት ስለምትሄድብህ መስጠት የለብህም እንዴ። ሌላ የተቸገረ እርዳበት። ልጅ እኮ ሰውን በማሳቀቅ ሰዎችን ሰድባችኋለሁ እያለች እያስፈራራች ገንዘብ የምትቀበል ምናምን ይሄ እኮ በጣም ብልግና እኮ ነው። ሰው አሁን እኮ እነ ኢሱ ብትችል ሌላውንም አሁን እየተሳደበች እንዲደራደሯት እኮ ነው። አትስደቢል። ለምን 24 አወር እንደ ቁራ ስትጮህ አትውልም አታድርም? ምን ታመጣለች? ሲደክማት አንድ ሳምንት ትጮሃለች። ሲደክማት ባይ ዘ ዌይ የሰው ልጅ የተቀመጠችበትን ቦታም አልቀየረችም። የዛሬ 8 ዓመት የምትቀመጥበትን ቦታ ይሄ ነው። እኔ ስለማውቃት ነው። አቀማመጧም እንደዚህ ነው። ዩቲዩብ ላይ ራሱ ስትቀመጥ አንተ ከምታውቃት ከሆነ ዩቲዩብ መናገር ትችላለህ። አቀማመጧም እንደዚህ ነው። መልኳም አልተቀየረችም፣ አላረጀችም። ኮንቴንቷም እንደዚሁ ነው። በቃ ሰውን በማማት የሰዎችን ስም በማጥፋት የውሸት ነገር እየፈበረከች እያመጣች ቤታዩ ምንድነው ያለቻት? ቤታዩ እኔ በጣም ያሳዘነችኝ የዛን ጊዜ ነው። ስቅ ብላ እኮ 11000 ነው 12000 ሰው ፊት አልቅሳለች። እኔ እንዴት ብዬ ላስረዳችሁ? እኔ እናቴ አይደለችም እቺ ሴትዮ እያለች እናቴ ናት የምትል ሴትዮ የምታውቃትን ሴትዮ አምጥታ እንዳትወጪ ወደ ሚዲያ ፎቶሽን እለጥፋለሁ የቤታዩ እናት እላለሁ ብላ ነው እርግጠኛ ነኝ። አምጥታ ለጠፈች፣ በስልክ አስገባች። እናውቃታለን የምትሉ ሰዎች ብላ ደግሞ አደራጀች በውስጥ። ከዛ በስልክ እየመጡ ቤቴ እናውቃለን የቤታዩ እናት ናት የሚል ሰዎች አምጥታ አሳመነች በምትችለው አቅም።
እሱ የሚባለውን ሰውዬም እኮ ሰው አምኖ አሳዘነችኝ፣ አንጀቴን በላችኝ እንዴ ሰው እኔ ቅድም እንዳልኩት ከተባዘሉታል እንዴት እንደዚህ አይነት ድራማ አይገባውም? ይቺ ሴትዮ ሰው ያመናት አሁንም ወደፊት የብዙ ሰው ህይወት እንደምትበጠብጥ መታወቅ አለበት። ጃጓር ግን ስተት ሰርተሃል። እንደዚህ አይነት ባለጌ ሰዎችን አታበረታታ። እኔ እንድታበረታታ አልፈልግም። በቃ ላይክ ለሰዎች ለትክክለ